ሰላም 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 ያንዬ አባት እንዴት ነው ታትኖላዊ? እግዚአብሔር ይመስገን። እንዴት ነህ? ደህና ነኝ። አረበሽኩም ብዬ አስባለሁ። ለምን ነበር እንዴ በእግር በፈረስ ይፈልከኝ? አንዳንዴ እኮ ዘመድ መጠየቅም በጣም አስፈላጊ ነው። እሱስ ትክክል ነው። አንተ ግን እንዴት ነህ? እኔ በጣም ደህና ነኝ። አሲር ስለሚባለው ልጅ እኮ እንድናወራ ፈልጌ ነው የመጣሁት። ምንድነው ደግሞ ስለ አሲር መታወራይ? አቶ ኖላዊ ባለፈው የተናገርከኝ ነገር በጣም አእምሮዬን ነክቶኛል። ወንድሜ ሙት እውነቴን ነው። አስቤበት ያደረኩት ነገር አይደለም። ይኸውልህ አቶ ኖላዊ ያደረኩት ነገር ትክክል እንዳልሆነ በጣም ገብቶኛል። ምን አደረክና? ልጁን ፈጽሞ ካንተ ነጥቄ መውሰድ አልነበረብኝም። እንዴ አሲር እኮ ትልቅ ሰው ነው። ስለራሱ በደንብ ያውቃል። እኔ ምን ቤት ነኝና ነው ማግኘት ያለበትና ማግኘት የሌለበትን ሰው ወስንለት? ከማንም ቀድም ያገኘው እኮ አንተ ነህ። ስለዚህ በሱ ህይወት ላይ የመወሰን መብት ያለ ደግሞ አንተ ነህ። እንዴ የምን መብት አመጣህብኝ? አሲር እኮ ላንተም ልጅ ነው። እሱስ ትክክል ነህ አቶ ኖላዊ። አንተ በጣም ጥሩ ሰው ነህ። ብቸኝነት የሚገባ ሰው አይደለም ፈጽሞ። እኔ እኮ ብቸኛ ሰው አይደለም። እሱን እንኳን መረዳት አያቅተኝም። ይልቅ አንድ ነገር ብትረዳ በጣም ደስ ይለኛል። ምንድነው እሱ? ይኸውልህ አቶ ኖላዊ እኔ አሲርን የቀረብኩት ካንተ ነጥቄ ለመውሰድ ወይም ደግሞ አንተን ብቸኛ ለማድረግ ፈጽሞ ፈልጌ አይደለም። እሱን እርሳው አልኩህ እኮ። አሲርን እኮ የቀረብኩት ለሜላት ደም ስለሰጣት ላግዘው ስለፈለኩት ብቻ ነው። እሱን እኮ ይቅርታ አድርግልኝ ብያለሁ። እንደው እባክህ ወንድሜ ይቅር በለኝ። የማይሆን ነገር ተናግሬ ሰላምህን ነሳው አይደለም እንዴ? አንተማ ምን አጠፋ? ይልቅ አቶ ኖላዊ ለኔ ይቅርታ አድርግልኝ እባክህ። እንደው ስለ መድኃኒዓለም እኔ መች ተቀየምኩና? ይቅርታ አድርጌልሃለሁ እንድትለኝ ብቻ ነው የፈለኩት። ሳልቀየም እንዴ እኔን ደስ እንዲለኝ እሺ በለኛ። እንግዲህ አንተን ደስ ካለ እሺ ይቅርታ አድርጌልሃለሁ። አመሰግናለሁ። የሐናም ጉዳይ ቢሆን ከኛ በላይ ባለመብቱ ደግሞ አንተ ነህ። አይ እንደው እባክህ ወንድሜ እባክህ እሱን የተናገርኩን ነገር እንደው ይቅር በለኝ። ምንም አይነት ሐሰት ስላልተናገርክ ምንም አላጠፋም አንተ። አይሁላቱ መስፍን ሐንዬ ናት እንጂ እኔን ያሳደገችኝ። እኔ ሐንዬን አላሳደግኳት። እሺ ካልክ እንግዲህ ካላስቸገርኩ አስቸኳይ ጉዳይ ስላለኝ እየሄድን ብንጫወትስ? ጥሩ በዚህ ቅደም አንተ። እኔ ምልሽ ሐንዬ ለምን ትንሽ ከቡናው አትሞክሪ? እኔ እኮ ቡና አልጠጣም። የአባትሽ ልጅ ነሻ? እና የአባቴ ልጅ ባልሆን ነበር እኮ የሚገርመው። ለካ የዛ ሰውዬ ልጅ ነሽ ነው እንደዚህ ወገኛ ሆነሽ? እንዴ አባቴንማ ወገኛ አትለውም አልኩት። እንግዲህ እስኪ ምን ታመጪ? እሱን ተይው፣ መቼም እኮ እሱ ወሬ አያልቅበትም። ግን ፋኖስዬ ከአባቴ ጋር አንድ ቤት እየኖራችሁ ቤታችሁ መምጣት እንዴት እንደሸኮልኩኝ። እሱማ እኔ ምኞቴ ነበር። ምኞቴ ነበር ማለት? እኔ እንጃ ሀኒቾ። ኖላዊ ግን ይሄን ነገር ቶሎ ማድረግ የሚፈልግ አይመስለኝም። እንዴ አሁንም ቢያንስ እንኳን እኮ ልጅን ውለድ ብለው እምቢ አለኝ። እንዴት? ምን እንዴት አለው ሀኒዬ? ኖላዊ እንደሆነ ሊጠቀልለኝ ፍላጎት የለው። ባይሆን እስከዛ ድረስ እኮ ላርግዝለት ብዬ ነው። ከአባዬ እና ሌላ ሰው አለ? አባዬ እኮ ግን እንዴ ሀኒዬ አባዬ እኮ ምን? ፋኖሴ አባዬ እኮ ልጅ ሀና ልጅ አለው ልትይ ነው አይደለ? ለካ የራሱ ልጅ አስቀምጠው ነው በንግም የሚቀልደው። ኧረ እንደሱ ማለት አይደለም። እና ታዲያ ምንድነው የምትይው? ምን መሰለሽ ፋኖሴ እንዴት እኮ እንደምነግርሽ ጨንቆኝ ነው። ሀኒዬ ምንድነው ነገሩ? እኔ ምንም አልገባኝም። ወይኔ አምላኬ። ቆይ አሁን ይሄ እንዴት ነው የማወራው? አንቺ ልጅ ምን ሆነሻል? በቃ ጊዜ ጀምረሽ ኋላ ጨርሽው እንጂ። ምን መሰለሽ ፋኖስ እኔ እንዴት እንደምነግርሽ አላውቅም። በቃ አባዬ ልጅ መውለድ አይችልም። ምንድነው የምትይው ሀና? አዎ ፋኖስ እኔ እስከዛሬ እነግርሻለሁ ብዬ አስቤ ነበር፣ ግን ደግሞ በቃ አሁን መናገር ስላለብኝ ነው የነገርኩሽ። ወይኔ ጉዴ! ወይኔ ፋኖስ ደግሞ እስኪ ተው። በጣም ይቅርታ ፋኖስ። ሹሬ ነው ያለችው ሰምታታል አይደል? ፋኖስ በቃ ተረጋጊ። ኧረ ፋኖስ ተረጋጊ። ከአንድም ሁለት ጊዜ ለመገናኘት ይዘውት የነበረውን ፕሮግራም እየሰረዘች የማትፈልገው መሆኑን ለመግለጽ ጥረት ብታደርግም ዶክተር ባይከዳኝ ፍቅሩ በገፍ ስሜቱ በጥፍ እየጨመረ እንጂ እየቀነሰ ሊሄድ አልቻለም። ሁሌም
የዚያ የደብረ ዘይቱ ጉዞ ስኬታማነት በዚያ የመኝታ ክፍል ውስጥ የተሰማው የእርካታ ስሜት እየታወሰው እንዲያ በወሲብ ግለት ነዶ ራቁት ሰውነቷን በጉጉት ሲመለከታት የነበረው ሁኔታ፣ ያ የልጅነቱ ገላዋ፣ ያ የማይጠገብ ጣፋጭ መዓዛዋ፣ እነዚያ በከንፈር ውስጥ ቀልጠው የሚጠፉ የሚመስሉት እንጆሪ ከንፈሮቿ፣ ከዚያም ሁሉ በላይ ደግሞ ማንነቱን የሚፈትሽበት ድንግልናዋ፣ እነዚህ ሁሉ ተደማምረው ተባዝተው በሐሳቡ እየተተለተሉ ይመጡበትና እሷን ለማግኘት በሲቃ ስሜት ያወራጩታል። ትህትና በተለይ ሻምበል ብሩክን ካየችውና ልቧ ከደነገጠለት በኋላ ዶክተር ባይከዳኝ በጣም ነበር ያስጠላት። ቢሆንም ግን የዚያ የእናቷ ጉዳይ በመካከላቸው አለና በአስቸኳይ ልትገላገለው አልቻለችም። ሻምበል ብሩክን ካወቀችው ዛሬ 5ኛ ቀኑ ነው። 5 ቀን ሙሉ ስልክ አልደወለችለትም። ቶሎ ብትደውልለት የሚንቃት የሚጠላት እየመሰላት ናፍቆቷን በልቧ አምቃ ቆየች። በዚህ ላይ ደግሞ አዜብም የምትመክራት ትንሽ ኮራ እንድትል ነው። ወንድ ልጅ ፊት ከሰጡት ጥጋቡ አይቻልም እያለች። ዶክተር ባይከዳኝ ለዛሬ ቀጠራት በራሱ መኖሪያ ቤት ነበር። ዶክተር ፍጹም ቅዠት ነው ተብሎ ሊታመን በማይችል ሁኔታ በህልሙ ተለይቷት ባያውቅም ከደብረ ዘይት ሽርሽር በኋላ በአካል ያገኛት ገና አሁን ነው። ትህትና ሥራ እንደጀመረች እናቷን የምትጠብቅላትና እንጀራ የምትጋግር ልጅ እግር ሰራተኛ ከዚያችው ከምታገኘው ደሞዝ ላይ እንደ አቅሚቲ ስለቀጠረች ወጣ ገባ ለማለት እድል አግኝታለች። ቀኑ እሁድ ነው። ለዛሬው ከዶክተር ባይከዳኝ ጋር ለሚኖራት ግንኙነት በቂ ዝግጅት አድርጋለች። ዶክተር ባይከዳኝ እንደዚያን ዕለት አምሮና ተውቦ ፒጃማውን ለብሶ ከሳሎኑ ሶፋ ወንበር ላይ ጋደም ብሎ እየጠበቃት ነበር። ለምን እንደሆነ እሱ ራሱ አንዳንዴ ግራ ቢገባውም ልቡ እንደዚያ በፍቅሯ እየተቃጠለ በስሜት እየነደደላት፣ እሷ ፊት ግን ኮራ ለማለት ይሞክራል። በእርግጥ ይሄ ኮራ ማለቱ ጠቀመው እንጂ አልጎዳውም። ሴት ልጅ ጠንካራ ሰውነት ብቻ ሳይሆን ደንዳና የወንድ ልጅ ልብ እንደሚያሸንፋት ሳይንሱን ሳያገኙ አልቀረም። እንደዚያ ኮራ ጀነን ሲል የዶክተርነት ሙያው ፈጣሪ አክል አምልኮን በልቧ ያሳድርባትና እያከበረችው እሱ ያዘዛትን እንድትፈጽም ያስገድዳታል። የዛሬዋ ትህትና ልክ የዚያን ዕለት ስታቃዥው የዋለችው ትህትና ሆና መጣችለት። የለበሰችው አጭር ቀሚስ ነው። ከላይ ጣል ያደረገችው ተካፋች ሸሚዝና አጠር ሳሳ ያለ ነጭ ኮት ነበር። ዕድሜ ለአዜብ ወጣ የምትልባቸውን ልብሶች የምትዋሰው ከሷ ነው። በአጠቃላይ እንደ ደብረ ዘይቱ ጉዞ የመስክ ሰራተኛ መስላ ሳይሆን የወንድ ጓደኛዋን ስሜት ለመማረክ የተዘጋጀች አፍቃሪ መስላለች። ዶክተር ባይከዳኝ በወሲብ ላይ ምን ያክል ደካማ እንደሆነ ተገንዝበዋለች። የዛሬ ሁኔታዋም አቅሙን ለመፈተን ጠንካራ ሆኖ ከተገኘ የሚቀጥለውን ውሳኔ ለመወሰን፣ እንደዚያ እንደ ደብረ ዘይቱ የሚልፈሰፈስ ከሆነ ደግሞ እንዲህ እንደዋዛ ለሚያልፍ ነገር ላለመቃየምና ችግር ውስጥ ከመግባት ይልቅ እሱን ደስ እያሰኘች ለመቆየት ወስና ነበር። ለዚህ ሁሉ እንዲረዳት ደግሞ አዜብ የሚያስፈልጋትን ቲዮሪ አስጠንታታለች። በዚህ አይነቱ ግንኙነት ወቅት መጸነስ ሊኖር እንደሚችል አውቃ እንድትጠነቀቅ የመከላከያ መድኃኒቱን አምጥታላታለች። ትህትና አዲሱን ስራዋን ከጀመረች ዛሬ 5ኛ ቀኗ ነው። መንፈሷም አካሏም ነቃ ያለው እንደ ሰው ስራ በመያዟ እቤት ከመዋል ይልቅ በስራ ተጠምዳ መዋል በመጀመሯ ሳይሆን አይቀርም። ዛሬም ከሰራተኛዋ ከታፈራሁ ጋር እየተረዳዳች እናቷን የምትጠብቅላት አዜብ ስትሆን ቶሎ ካልተመለሰች ወደ ቤቷ እንድትሄድ ተስማምተው ነው የተለያዩት። የቤቱ በር ተቆረቆረ። ዶክተር ባይከዳኝ ሊከፍት ወጣ። በጉጉት ተውጦ ይጠባበቃት ስለነበረ በደስታ ስሜት ተውጦ ቀናለና ከንፈሯን ሳማት። እሷም በናፍቆት ስትጨነቅ እንደቆየች ሁሉ ግጥም አድርጋ ከንፈሩን ሳመችለት። እንደዚህ አድርጋ ነፍሱን ታስደስትለት እንጂ። ከዚያም
እጅ ለእጅ እንደተያያዙ ወደ ውስጥ ዘለቁ። በቤት ያለችው የቤት ሰራተኛው የት ነበርሽ ብቻ ነች። የዛሬ እንግዳውን የቤት ሰራተኛው አይታ እንድታደንቅለት በዚያውም እሱንም በምርጫው እንድታደንቀው ስለቸኮለ ጠራት። ተዋወቂያት፣ ትህትና ትባላለች። በእጁ ወደ ትህትና እያመለከተ የቤት ሰራተኛዋ በሁለት እጆቿ እየጨበጠቻት ስሟን ነገረቻት። በእውነቱ በልጅቷ ውበት ተደንቃ ይችን አንድ ፍሬ ቆንጆ ከየት አገኛት ብላ ራሷን ጠየቀች። ትህትና፣ 1 ሰዓት ያህል ዘግይተሽ በረሃብ እንደቀጣሽኝ ታውቂያለሽ? አለና ሰዓቱን ተመለከተ። በእርግጥ በ6 ሰዓት ከቀጠረችው በኋላ የመጣችው 7 ሰዓት ላይ ነበር። እስካሁን አልበላም ዶክተር? ጠየቀችው በመገረም። የምበላ ይመስልሻል? ምን አለበት? መገመትም የለብሽ አለና ከሷ ውጭ እህል እንደማይዋጥለት ሰው ሆነ። ወዲያውኑ ሰራተኛዋ የእጁ አምጥታ ካስታጠበቻቸው በኋላ የተዘጋጀው ምሳ ቀረበ። በእውነቱ ብፌ ነው ማለት ይቻላል። ዶክተር ባይከዳኝ ድግስ ደገሰ እንጂ ምሳ ጋበዘ አይባልም። በምሳው አይነትና ብዛት ተገርማ ይህ ሁሉ ለምን ስትል በልቧ እያወራች ከዶክተር ባይከዳይ ጋር መጎራረሳቸውን ቀጠሉ። በእውነቱ ግሩም የምሳ ዝግጅት እንደተደረገላት ልቧ አምኖ ተቀብሎታል። ምሳው እንዳበቃ 1 ጠርሙስ ሄግ ውስኪ ከመለኪያዎችና ከበረዶ ጋር የት ነበርሽ ይዛ ቀረበች። መለኪያው 2 ነው። ዶክተር አንዱን እሱ ፊት አንዱን እሷ ፊት አደረገ። ምን ልትሆን? በቀልድ መልክ መለኪያውን ገፋ አደረገችው። የዚያን ዕለት በሰው ሀገር በሰው ቤት ስለነበርን ነው ያላስቸገርኩሽ። ዛሬ ግን በራሳችን ሀገር በራሳችን ቤት ውስጥ መጠጣት መጫወት አለብሽ አላት፣ ደብረ ዘይትን ውጭ ሀገር አስመስሎ። ዶክተር ሙት አልሞክረውም። ይህማ መቅበጥ ነው። ሰው በቤቱ ከሚወደው ጋር ሆኖ ካልቀበጠ የት ይቀብጣል ታዲያ? ጎሽም አደረጋት። ከምሳው ጋር እንዴት ይሄዳል መሰለሽ ትሁት? በቃ እሱን አልጠጣም። ባይሆን እንደዚያን ዕለቱ ትንሽ ቢራ ልቅመስ። ቢራ ከፍቶ በብርጭቆ ቀዳላት። ከዚያም ከሶፋው ላይ ተቀምጠው መጨዋወት፣ መተሻሸት፣ መላፋታቸውን ቀጠሉ። ዶክተር በጭኖቿ ውበት ተረቶ በስሜት ሰክሮ አንዳንድ ጊዜ ጣቶቹ ድንበር እየዘለሉ ይጓዙ ነበር። ትህትና ቀስ በቀስ ሞቅ እያላት ሄደ። በተለይ ለውሃ ሽንት ወደ ሽንት ቤት ስትሄድ በቢራው ውስጥ ውስኪ የጨመረበት መሆኑን ሳታውቅ የምትጎነጨው ውስኪ የተደባለቀበት ቢራ ቶሎ እንድትግል አድርጓታል። ከዚያም መሳሳም ጀመሩ። የት ነበርሽ በጎደለው ለመሙላት ተፈልጋም እንደሁ ለመታየት ብቅ ብትል የትህትና አንገት እንደ ቀጭኔ አንገት ወደ ላይ ተመዞ የዶክተር ባይከዳኝ አንገት ደግሞ ቁልቁል ተሰብሮ እንደ ጉም ከንፈር ለከንፈር ተሳስመው ሳይሆን ተጎራርሰው ደረሰች። ያንተ ያለ አለችና ባየችው ነገር ደንግጣ ዳግም ተመልሳ ላትመጣ ሮጣ ወጣች። የሰማትም ያያትም አልነበረም። የሁለቱም የስሜቶቻቸው ሕዋሳቶች ደንቁረው በአንድ ነገር ላይ ብቻ ስለተጠመዱ ቦምብ ቢፈነዳ እንኳ የሚሰሙ አይመስሉም ነበር። ትህትና እንደዚያ ግልጽ ሆናለት በፍቅር ስሜት ተውጣ እጆቿ አንገቱ ላይ ተጠምጥመው እኒያ ብስል እንጆር የመሰሉ ከንፈሮቿን ስታቋድሰው ደስታ ፈንቅሎት የበለጠ በፍቅር ተረታላት። ምንም እንኳን በቢራው ውስጥ የደባለቀበት ውስኪ ሞቅ እንዳደረጋት ቢረዳም እንደዚያ በስሜት ሰክራ ሁለመናዬን በፍቅር እየዳሰሰች ራሷን አሳልፋ ትሰጠኛለች ብሎ አልገመተም ነበር። ቀስ በቀስ እየተሸነፈች ሄደች። ዛሬ በተራዋ አዛዥ ስትሆን ዶክተር ባይከዳኝ ደግሞ ታዛዥ ሆነ። የተገላቢጦሽ አውልቆ ከላይ ያለውን በትዕዛዝ መልኩ ከመቅጽበት ፒጃማውን አውልቆ ወዲያ ጣለው። ባሰበችው ነገር ላይ ቶሎ ለመድረስ ቁና ቁና እየተነፈሰች የራሷንም እንደዚያው አደረገች። ከዚያም
በገባችበት የቅዠት ዓለም ውስጥ ሆና የምትሰራው ሁሉ ለዶክተር ባይከዳኝ እንግዳ ነገር ነበር። እሷ እንደዚያ ሁለመናዋን ግልጽ አድርጋለት በስሜት የጋለችው፣ እንደዚያ ሰውነቷ ተኩሶ መቃተት የጀመረችው፣ እንደዚያ በሁለመናዋ ተጠምጥማበት አትልቀቀኝ ያለችው እሱን መስሎት ከደስታ ብዛት የሚሆነውን አጣ። ምን ዋጋ አለው? እሷ ግን በዚያን ሰዓት አካሏ እንጂ መንፈሷ፣ ልቧና ቀልቧ ሁሉ ከዶክተር ባይከዳኝ ጋር አልነበረም። እሷ በዚያች ሰዓት አቅፋ እንደዚያ በስሜት የሰከረችለት ሰው፣ ሁለመናዋን ግልጽ ያደረገችለት ሰው፣ ከ5 ቀን በፊት ያየችው፣ በኋላም ልቧንም ቀልቧንም ወስዶባት የሄደው፣ በድንጋጤ አፏን ከፍታ የቀረችለት፣ በአጠቃላይ በፍቅር የተረታችለት ሻምበል ብሩክን እያሰበች ነበር። በእያንዳንዷ ደቂቃ የምታደርገው እንቅስቃሴ ሁሉ ለየት ያለና ከዚያ በፊት ተሰምቷት የማያውቅ ስሜት ነበር። በሕይወቷ ለመጀመሪያ ጊዜ በወሲብ ስሜት ተቃጥላ ተቃራኒዋን ተጠምታ የታየችበት ቀን ቢኖር ዛሬ ነው። ለወንድ ልጅ እንደዚህ አይነት ስሜት ተሰምቷት አያውቅም። ዶክተር ባይከዳኝ አካሏ እንጂ ልቧ በብዙ ኪሎ ሜትር ከሱ ውጭ መሆኑን ቢያውቅ ኖሮ ምንኛ ልቡ በሐዘን ይጎዳ ነበር። ይህንን ደግሞ እሱ ራሱ የሚያደርገው ነው። በወሲብ የሚወዳት ጨዋላት የሚላት የቡና ቤት ፍቅረኛው ሳራን መቼም አይረሳት። ከሌላ ሴት ጋር እየተዳራ በስሜቱ የሚያጣጥመው ሳራን ነበር። በእርግጥም እሷን ሲያስብ አብሯት ከሚጫወተው ሴት ጋር ይጣጣማል። በአካል እዚህ፣ በሐሳብ ግን እዚያ። ዶክተር ከሱ ጋር ያለች መስሎት በምትሰጠው ትዕዛዝ መሰረት በፍጥነት ተንቀሳቀሰ። ከዚያም ሁለቱም ከስሜት ንረት ጥግ እዚያ ጣራው ላይ ሲደርሱ በሁሉም ረገድ ዝግጁ የሆነው ገላቸው እንደ ማግኔት ተፈላለገና ወደ ጓዳው ለመግባት እንኳን ፋታ ሳጥቷቸው በተጋደሙበት ሶፋ ላይ ጨዋታ ጀመሩ። ዶክተር በዚሁ በዛሬው አጋጣሚ ተደስቶ ያንን ድል ሊቀዳጅ አሞቱን ኮስተር አድርጎ ትግል ገጠሙ። ትህትና እያቃሰተችና እየቃተተች ሙሉ በሙሉ ምርታቷን አረጋገጠችለት። ዶክተር በሁኔታዋ ተመስጦ በደስታ እየፈነደቀና የሰራ አካላቱ የሚያመነጨው ሙቀት ከሷ ሙቀትና ትኩስ ትንፋሽ ጋር ተዋህዶ በላብ እየተጠመቁ ትግሉን ቢቀጥልም አስቀድማ ደካማነቱን የጠረጠረችው ሰው ዛሬም ዳግማዊ ውድቀቱን አረጋገጠላት። በመከራ የጋለው ሰውነቱ ሟሾ ልክ እንደ ደብረ ዘይቱ ሁሉ ተልፈስፍሶ እላዩዋ ላይ በደረቱ ተዘረረ። በዚያን ሰዓት ቀልቧና ልቧ ከዘመተበት ዓለም ተመልሶ ከላዩዋ ላይ የተጋደመውን ከባድ ሰው አተኩራ ብትመለከተው በፍቅር የተነደፈችለት ሻምበል ብሩክ ያለ መሆኑን አወቀች። ዶክተር ባይከዳኝ ነው። ልቧ ብዙም ያልደነገጠበት ዶክተር ባይከዳኝ የሆነውን አየች። በቃ ዶክተር ጥርሱ ያለቀበት አንበሳ መሆኑን አረጋገጠችለት። ከዚያ በኋላ ቀስ ብላ እየሳቀች ተነሳችና የረጠበውን ሰውነቷንና ላቧን አደራርቃ ልብሷን ለባበሰች። ዶክተርን ቁልቁል ተመለከተችው። ተዘርሯል፣ ተዘርግቷል። በጥይት ተመቶ የወደቀ ነው የሚመስለው። ምስኪን አለችው በልቧ። ከዚያም ቀስ በቀስ የሆነውን ለማስታወስ ሞከረች። ሰክራ ነበር። የሰከረችው ግን በአንድ ቢራ ነው ወይስ? በዚያ ቢራ ውስጥ ውስኪ ቀላቅሎበት እንደሆነ ጠርጥራ በጠርሙሱ ውስጥ ያለውን ጭላጭ ቀመሰችው። የጣዕም ልዩነት እንዳለው ተረዳች። ዶክተር እንድትሰክር ብሎ ውስኪ እንደጨመረበት አወቀች። በፈጸመችው ድርጊት አፈረች። አሁን ነፍሷን እያወቀች ሞቅታው እየተሸረጠላት ነበር። ሄዳ ፊቷን በቀዝቃዛ ውሃ ሙልጭ አድርጋ ታጥባ መጣችና ዶክተር ባይከዳኝን ቀሰቀሰችው። አይኖቹን የግድ ከፈታቸው። ሙትት ብለው ቦዘዋል። ልሂድ ዶክተር አለችው። ልትሄጅ ነው አላት። አይኖቹን በግድ ከፍቶ ሽቅብ እያስተዋላት አሁን አለችው። መቼ ትደውይልኛለሽ? ሰሞኑን
እሺ ትሁት ቻው። የደቀቀ ሰውነቱን ከሶፋው ላይ እንዳጋደመ በሩን ከፍታ ወጣች። ከቀኑ 12 ሰዓት ሆኖ ነበር። እንደዚያ የሚንሰፈሰፍላት ልጅ እንደዋዛ ወጥታ ስትሄድ በስልምልም አይኖቹ ሸኛትና እዚያው በተጋደመበት ቀረ። የት ነበርሽ? እንግዳዋ መውጣቷን ስታረጋግጥ ቀስ ብላ ወደ ሳሎኑ መጣችና ዶክተር ባይከዳኝን አየችው። ተዝለፍልፎ ሶፋው ላይ ወድቋል። ከውስኪው የበለጠ የደከመው በትግሉና ከትግሉ በኋላ በተፈጠረው ሁኔታ ነበር። ጋንድያ ስትል በልቧ ሰድባው ተመልሳ ወጣች። የት ነበርሽ? በልቧ የሰደበችው እንደዚያ በሁለት እጆቹ ታቅፎ ያስገባትን ልጅ ጉዳዩን ከጨረሰ በኋላ ያለመሸኘቱ አናዷት ነበር። የውሻ ልጅ ነኝ አለ ዶክተር ራሱን በራሱ። ዛሬ ትራሱን በቡጢ ሳይሆን በጥርሱም ነክሶ ቀረ። አልቅስ አልቅስ አለው፣ ግን አላለቀሰም። ያ ዕድል ዛሬም አመለጠው። በሐሳብ ቅዠት ነጎደ። በስሜት ስብራት አካላቱ በሐዘን ተኮማትሮ በውስኪው ጡዘት አእምሮው ዞሮ የሚሆነው አሳጣው። የሚፈጥረው ተአምር አልነበረምና ውስጥ ውስጡን አንጀቱ እየጨሰ ትህትናን አሰባት። መሄዴ ነው ስትለው እንደዋዛ ተወት ያደረጋት በገዛ ደካማነቱ አዝኖ መሆኑን ተረድተዋለች። ይሄ ግን ለሷ ጥሩ አጋጣሚ ስለነበረ ቀስ ብላ ሹልክ ብላ ወጥታ ሄደች። የሄደችው በቀጥታ ወደ አዜብ ዘንድ ነበር። አዜብ ጋር ለመሄድ ያደፋፍራት ምክንያት አለ። አዎን፣ ከዚህ በላይ መጠበቅ አትችልም። 5 ቀናት፣ 5 ሌሊቶች በሰዓትና በደቂቃ ሲባዙ የትየሌሌ ናቸው። እነዚህ 5 ቀናት ለሷ መቋቋም ከምትችላቸው በላይ የናፍቆት ዘመናት ሆነውባታል። ስለዚህ ዛሬ አዜብ ቤት ሄዳ ከአዜብ ጋር ሆነው ስልኩን አዜብ መኝታ ክፍል ወዳለው ሶኬት ያዞሩና ይደውላሉ። ከዚያም ታነጋግረዋለች። አዜብ የወንድ ጓደኞቿን በመኝታ ክፍሏ ውስጥ ባለው ስልክ ስትቀጥራቸው፣ ስታጫውታቸው፣ ስትሞላቀቅባቸው አይታለችና ከሻምበል ብሩክ ጋር እንደ ልቧ ለመነጋገር የአዜብ የመኝታ ክፍል ታያት። እንደ ዛሬው ወኔ ያገኘችበት ቀን የለም። የመጠጡ ወኔ ሙሉ በሙሉ አልከዳትም። በቃ ፖሊስ ጣቢያ ዛሬ ለሻምበል ብሩክ የምርመራ ሹም ሻምበል ብሩክ በላይ በዕለታዊ የሥራ ጉዳዩ ላይ ተጠምዶ አንገቱን እንዳቀረቀረ ነበር። የቢሮው በር በቀስታ ተቆርቆሮ በዝግታ ሲከፈት ልብ አላለም። እሱ በያዘው አስደናቂ የወንጀል ሪፖርት ተመስጦ በሐሳብ ጭልጥ ብሎ ሄዶ ነበር። ደመ ነፍሱ በሩን ከፍቶ የገባው ከሥራ ባልደረቦቹ አንዱ እንደሆነ ነበር የነገረው። በሩን ቆርቆሮ የገባው እንግዳ ግን እንደ ወትሮ ከሥራ ባልደረቦቹ አንዱ አልነበረም። ባለ ጉዳይ ነው። እሱ እንደዚያ አንገቱን አቀርቅሮ የቀረበለትን ፋይል ሲመረምር ከፊት ለፊቱ እጆቹን አጣምሮ የቆመው እንግዳ ደግሞ በድንጋጤ ተውጦ የእሱን ሁኔታ ይመረምር ነበር። ዘንካታ ቁመናው ልቡን እንደመሰጠው መልኩ የሞዛርት ትዝታን አመጣበት። በተለይ ተጠቅልሎ ሄዶ ከግንባሩ ላይ ሲደርስ ክምብል ያለው ዞማ ጸጉሩ ልዩ ውበትን አጎናጽፎት ተመለከተ። ሻምበል ብሩክ የደንብ ልብሱ አብሮት እንደተፈጠረ ሁሉ እጅግ የሚያምርበት ግርማ ሞገስ ያለው ወጣት መኮንን ነው። ያ የገባ እንግዳ እሱ ራሱ በሌላ እንግዳ በሆነ የስሜት ልጓም ተሸምቅቆ ልቡ በኃይል እየመታ ትንፋሹ ቁርጥ ቁርጥ እያለበት በማለት ጉሮሮውን ሳለና ድምፅ አሰማ። ሻምበል ብሩክ ለመጀመሪያ ጊዜ ቀና ያለው በዚያ የእንግዳው ቀስቃሽ ድምፅ ምክንያት ነበር። እንደ ዋዛ ቀና ያለው አንገቱ ዳግም ላለማጎንበስ ምሎ የተገዘተ ይመስል በዚያው ቀረ። ባየው ነገር ተደናግጦና አይኖቹን ማመን ተስኖት እስከሚያስታውቅበት ድረስ ልቡ ዘለለች። እዚህ ጋር ጎደለሽ የማትባል አምላክ እጁን ታጥቦ የሰራት የምታስብል የውበት እመቤት እጆቿን ወደ ኋላ አጣምራ አንገቷን አቀርቅራ ከፊት ለፊቱ ቆማ ተመለከተ። ሻምበል ብሩክ ልጅቷን አተኩሮ በማየት
ፈዞና ምን ልርዳሽ ብሎ መጠየቅ ግዴታው መሆኑን ዘንግቶት የመጣችበትን ምክንያት ሳይጠይቅ ለረጅም ደቂቃዎች በመዘግየቱ እፍረት ቢጤ ቢሰማውም እሷም ከዚያ በፊት በማንኛውም ወንድ ላይ ተሰምቷት በማያውቅ እንግዳ ስሜት ተሸብባ መቅረቷን ቢያውቅ ኖሮ የእፍረት ስሜቱ ትንሽ በቀነሰለት ነበር። እሱ ምን እንደዚያ እንዳፈዘዘው ውስጡን ሲጠይቅ ትህትናም ለምን ደነገጥኩ ግን የሚል ጥያቄ ለራሷ አቅርባ ነበር። ልቧ የደነገጠበትን የመኮንኑን ተክለ ቁመናና ውበት ወደዚያ ተወት አድርጋ ራሷን ብትዋሽም ከዚያ የበለጠው ዋነኛ ምክንያቷ ግን እንደዚያ ከነማዕረግ ልብሱ አምሮና ተውቦ ስታየው ልቧ በደስታ የሚሞላበትን እጅግ በጣም የምትወደውን የአባቷን ተክለ ቁመና ስላስታወሳት መሆኑ ሳይታወቃት አልቀረም። በትንሽነቷ ጊዜ አባቷ ያንን የምትወድለትን የማዕረግ ልብሱን ለብሶ ስታየው ትንሿ ልቧ በደስታ እየዘለለች እሷም እንደ አባቷ እንዲያምርባት በዚያ በትንሽ ሰውነቷ ላይ ያንን ትልቅ ኮት ትደነቅር ሱሪው ውስጥ ትገባና እየጎተተች ስትዘንጥ አባቷ በሳቅ ሲፈነዳ አያምርብኝም አባዬ ስትለው እንዴታ ትህትናዬ በጣም እንጂ አንቺም ስታድጊ እንደኔ ወታደር ትሆኝና ዩኒፎርምሽን ለብሰሽ እንደዚህ ታጥቀሽ እንዴት እንደሚያምርብሽ ይታየኛል ሲላት ቶሎ አድጋ ያንን ዩኒፎርም ለብሳ የምር የምትዘንጥበትን ጊዜ ስትናፍቅ እያደገች ስትመጣ ደግሞ ያንን ከጎኑ ሻጥ የሚያደርገውን ሽጉጥ ትቀበለውና እሷም ጎኗ ላይ ሻጥ አድርጋ ስትንጎራደድ ልዩ ደስታን ይሰጣት ነበር። አባቷ ያንን ሽጉጥ ጥይቶቹን ከውስጡ ያወጣና ስላተኳኮሱ ስላጠቃቀሙ እያሳያት ባዶውን ሲሰጣት ታነጣጥርበትና ምላጩን ሳብ ስታደርገው እሱም የውሸት ወደ ኋላ ሲወድቅላት ከዚያም ትመጣና ከሞተበት እንዲነሳ ስትኮረኩረው ከዚያም በሳቅ እየተፍለቀለቀ እቅፍ አድርጎ ወደ ላይ አንስቶ ሲስማት ይህ ሁሉ የነበረው ሁኔታ እሱ ታስቧት ይሆን ወይንስ ወንድሟን እንዲፈታላት መልአክ አድርጋ በሐሳቧ የሳለችው ሰው ነው? እሷም አልገባትም። ይህ አባቷ በሕይወት እያለ ይሰማት የነበረው ስሜት አፈር ከለበሰ ይሄውና ዓመታት መቆጠር ጀምረዋል። አሁን ግን ለመጀመሪያ ጊዜ ያ ስሜት ፊት ለፊቷ በምታየው መኮንን ምክንያት በትዝታነቱ ተቀስቅሶባት የገባችበትን ምክንያት እስከምትዘነጋው ድረስ አፈዘዛትና ቆማ ቀረች። ሻምበል ብሩክ የገባበት ሁኔታ ቀስ በቀስ አልፎለት ስሜቱን መግዛት ሲጀምር ፊት ለፊቱ የቆመችው ልጅ ምን እንደምትፈልግ መጠየቅ እንደሚገባው ሲታሰበው ለመጀመሪያ ጊዜ ፊቱን ፈካ። ጥርሶቹን ብልጭ አደረጋቸው። እግዚኦ! ጥርሶቹ እንዴት ነው የሚያምሩት! ስሜቷ እንደገና ተለዋወጠና ልቧ ትር ትር አለባት። አይኖቿ እንደዚያ ፍጥጥ ብለው ሲመለከቱት ሻምበልም እንደ መደንገጥ አለና ምን ልታዘዝ የኔ እመቤት? የሱም ስሜት አብሯት እየተለዋወጠበት ወንድሜ ታስሮብኝ ነው የመጣሁት። ትንፋሿ እየተደነቃቀፈ እሺ ወንበሩ ላይ አረፍ በይና ንገርኝ እስቲ። በእጁ ወንበሩን እያመለከታት ሻምበል ብሩክ ስሜቱ ለሁለት ተከፍሏል። አይኖቹ ከፊት ለፊቱ የሚታየውን ድንቅ ውበት በማድነቅ ስራቸውን ሲሰሩ፣ ጆሮዎቹ ደግሞ የአቤቱታውን ምክንያት ለማዳመጥ ተከፍተዋል። ትህትናም አፏ ስላጋጠማት ችግር ሲያወራ ልቧ ፊት ለፊቷ በተቀመጠው መኮንን ውብ ተክለ ቁመና ተማርኮ ከውስጥ እየሟሸሸባት ነበር። የዕለት ሁኔታ መዝጋቢው ለእርሶ እንዳመለክት ነግረኝ ነው የመጣሁት። በምን ጉዳይ ነው የታሰረው? ማን ነው ስሙ? አስከትሎ ጠየቃት። አንዷለም ድንበሩ ነው ስሙ። በዚያ በዲፕሎማት መኪና ላይ ስርቆሽ ከፈጸሙት ውስጥ ነው? ኧረ እሱ ሌባ አይደለም። ፈርጠም ብላ ቆይኝ አንድ ጊዜ አለና የቀረበለትን ሪፖርት ለማውጣት የጠረጴዛውን መሳቢያ ከፈተ። በዚያ በስርቆቱ ወንጀል ላይ የተሳተፉት
3 ሰዎች ሲሆኑ የአንዱ ዓለም ስም የለበትም። ልክ ነሽ፣ በዋናው ስርቆት ላይ አልነበረም። ለምን ታሰረ ታዲያ? በልቧ ዋና ስርቆትና ሁለተኛ ስርቆት የሚባል ነገር አለ እንዴ? እያለች ነበር። ምን መሰለሽ፣ በስርቆቱ ላይ ባይኖርበትም ከሌቦቹ ጋር በአንድ ላይ ሆኖ የተሰረቀውን ገንዘብ ሲያጠፉ ከተገኙ ሰዎች ጋር አብሮ ተገኝቶ ነው የተያዘው በማለት ስለ ሁኔታው አስረዳት። ታዲያ አሁን አይለቀቅም? በልምምጥ መልክ አይኖቿን በአይኖቹ ላይ አንከራተተቻቸው። ያንተ ያለ እንዴት ነው አይኖቿ የሚያምሩት! አይኖቿን ለመሸሽ አይኖቹ ወዲያና ወዲህ ተሯሯጡ። የሚሄዱበት አጥተው ማምለጥ ሲሳናቸው ደግሞ ተመልሰው መጡ። በአይኖቿ ባህር ውስጥ ሰጥመው በተዘረጋላቸው መረብ እንዳሳ ሊዋጡ። ስምሽ ማን ነው የኔ እመቤት? ትህትና ድንበሩ። እየተቅለሰለሰች አንዱ ዓለም ታላቅሽ ነው ወይስ ታናሽሽ? ታናሺ ነው። ሻምበል ብሩክ በስርቆቱ ወንጀል ላይ የተሳተፉት ዋነኞቹ ወንጀለኞች በእስር ቤት እንዲቆዩና ሌሎቹ በዋስትና እንዲለቀቁ እሱና ሻለቃ ለሜሳ ቀደም ብለው ተወያይተው መመሪያ የሰጡበት ጉዳይ ነው። የ50 አለቃው ብሸት በመመሪያው መሰረት ሊያስተናግዳት ሲችል ለምን ወደሱ እንደላካት ግራ ቢገባውም ልቡ አንድ ነገር ጠረጠረና በራሱ ግምት ትንሽ ፈገግ አለም። ይህችን እንኳ አንድ በላት ማለቱ ይሆን? አንቺ ዋስ ሆነሽ ልታስፈችው ነው የመጣሽው? አሁን ከፈቀዱልሽ ትችያለሽ ብሎኛል። ማን ነው እንደሱ ያለሽ? መርማሪው። ስንት ዓመትሽ ነው ትህትና? ደግሞም አንቱ አትበይኝ፣ አንተ እያልሽ አስረጅኝ። 17። ሻምበል ብሩክ ፈገግ አለና ዋስ ለመሆን እኮ እድሜሽ ቢያንስ 18 መሙላት አለበት። ስለዚህ እናትሽ ወይም አባትሽ መጥተው ዋስ ሊሆኑት ይችላሉ። እሺ አላት። ይህንን ከተናገራት በኋላ ሻምበል ብሩክ በፍጹም ያልጠበቀው ሁኔታ ገጠመው። አይኖቿ በአንድ ጊዜ በእንባ ተሞልተው ይንከባለሉ ጀመር። ከነዚያ ለማየት እንኳ ከሚያሳሱ አይኖቿ ውስጥ እንባዋ እንደ ጉድ ፈሰሰ። ሻምበል እኒያን የመሰሉ ውብ አይኖች በእንባ ሲሟሽሹ ዝም ብሎ ማየት ተስኖት ተርበተበተ። ምን ሆነሻል ትህትና? ወንድምሽ እንደሆኑ ዛሬውኑ ይፈታልሻል። ምን ሆነሽ ነው እንደዚህ የምትሆኚው? ሲል በድንጋጤ ተውጦ ጠየቃት። አባት የለኝም። እናቴም ካልጋ ላይ መነሳት የማትችል በሽተኛ ነች። እነሱ ዋስ ሊሆኑት አይችሉም። የእኔ ዕድሜ 18 ሊሞላው 5 ወር ብቻ ነው የቀረው። እባክዎት እኔ ዋስ ልሁነውና ይፈታ። ተለማመጠችው። ሻምበል ብሩክ ይህንን አሳዛኝ ታሪክ ከዚህች ቆንጆ ትንሽ ልጅ አንደበት ሲሰማ ከልቡ አዘነላት። ያንን ውበት ያለ ወላጅ እንክብካቤ በፍጹም ያልጠበቀው ስለነበረ በፈጸመው ስህተት ተጸጸተ። ትህትና ከልቡ እንዳዘነላት ሲገባት ታሪኳን በግልጽ ነገረችው። አባቷ ወታደር የነበረ መሆኑን፣ በምስራቅ ጦር ግንባር መውደቁን፣ ከዚያም እናቷ በበሽታ ምክንያት አልጋ ላይ መዋሏንና የቤተሰብ ኃላፊነት ሸክሙ እሷ ላይ የወደቀ መሆኑን አንድም ሳታስቀር ዘረዘረችለት። ያንን በቀላሉ ለማንም የማታወራውን ሚስጥሯን አንዱ ዓለምን ያስፈታልኛል በሚል እምነት ብቻ ሳይሆን ለራሷም እንግዳ በሆነ ስሜት ምንም ሳትደብቅ አወጋችው። በይበልጥ የተደፋፈረችው ደግሞ ሻምበል ታሪኩን ለመስማት ያሳየውን ፈቃደኝነት በመጠቀም ጭምር ነበር። ወደ ቢሮው ሌላ ባለ ጉዳይ እንዳይገባ ለሥራ ባልደረቦቹ ትዕዛዝ በመስጠት በዝርዝር እንድታስረዳው ስላደፋፍራት ተረጋግታ የወንድሟ ያክል ምንም ሳትፈራው በዝርዝር ነገረችው። ሻምበል የምትናገረውን በጸጥታ ካዳመጠ በኋላ አይዞሽ ትህትና፣ ለወንድምሽ እኔ ራሴ ዋስ ሆነዋለሁ፣ አታስቢ። በተረፈው ግን ሰፋ ያለ ጊዜ ወስደን እንወያያለን። አይዞሽ እሺ። አጽናናት። ደስ አላት። ሄዳ ብትስመው ምንኛ በወደደች። ገና እንዳየችው ልቧ ያለ ምክንያት እንዳልደነገጠባት አወቀች። ምስጋናዋን ከመቀመጫዋ ብድግ በማለት ባንገቷ ለመግለጽ ስትሞክር ግዴለም ቁጭ በይ አለና
ትከሻዋን ያዝ አድርጎ ወደ ወንበሩ መለሳት። ከዚያም መርማሪ ፖሊሱን ጠርቶ በሱ ዋስትና አንዷለም እንዲለቀቅ አደረገ። ከዚያም የስልክ ቁጥር እንዳላት ቢጠይቃት ስልክ ያለው ጎረቤት እንኳን እንደሌላት ነገረችውና ተሳስቀው የራሱን የቢሮውንና የመኖሪያ ቤቱን ስልክ ቁጥሮች ጽፎ እንድትደውልለት አደራ ብሎ ከወንድሟ ጋር አያይዞ አሰናበታቸው። ትህትናም በአንድ ድንጋይ ሁለት ወፍ እየገደለች መሆኗንና ያንን እንደገባች የፈዘዘችለትን ሰው እንደዚህ ባጭሩ ዘመድ ማድረግ በመቻሏ እየተገረመች ሳለ በተጨማሪ ስልኩን ሊሰጣት ፈቃደኛ መሆኑን ስታረጋግጥ ደግሞ የበለጠ ልቧ በደስታ ዘለለች። ሆኖም ልቧ ከውስጥ መጨፈሯ እንዳይታወቅባት ጥንቃቄ ሳይጎድላት ሻምበል የስልክ ቁጥሩን ጽፎበት የሰጣትን ወረቀት ቀስ ብላ ተቀብላ ወደ ጡት ማስያዣዋ ከላከችው በኋላ ምስጋናዋን ያለ ገደብ አቅርባ ወንድሟን ይዛና በፍቅር ተይዛ ወደ ቤቷ ተመለሰች። አንዷለም ከዚያ ሲኦል ከሚመስል እስር ቤት ባስፈታችው እህቱ ተመካባት። ከዚያ ባለፈ ደግሞ ሻምበል ብሩክ የከፈለለትን ዋጋ በዝርዝር ከትህትና ሲሰማ ሻምበል ብሩክን አከበረው፣ ወደደው። ትህትና በለስ ቀንቷት ወንድሟን አስፈትታ መመለሷ በእጅጉ ቢያስደስታትም ከሻምበል ብሩክ ጋር እንደዚህ ባጭሩ መለያየቷ ግን ቅር አሰኛት። ምንድነው እንደዚህ የሚያደርገኝ ብላ ራሷን ስትጠይቅ እንጃልሽ ይላታል የገዛ ስሜቷ። የዚያን አይነት ስሜት ከዚያ ቀን በፊት በፍጹም ተሰምቷት አያውቅም ነበርና ግራ ተጋባች። ያም ሆነ ይህ ለተቃራኒ ጾታ ፍቅር ስሜቷ ለመጀመሪያ ጊዜ የተሸነፈ መሆኑ ግን ትንሽ በትንሹ ሳይገለጥላት አልቀረም። አሳሳቁ፣ አለባበሱ፣ ግርማ ሞገሱ፣ ትህትናው፣ የፀጉሩ ውበት፣ በተለይ ያች ከፊቱ ላይ ክንብል ያለችው ዞማ ጠጉሩ፣ በዚህ ሁሉ ላይ ደግሞ ወንድሟን ከእስር ቤት ያስፈታላት ባለውለታዋ መሆኑ፣ ይሄ ሁሉ ነገሩ በዛባትና ሻምበል ብሩክን አከበረችው፣ አፈቀረችው። በዚህ መሃል አንድ ሐሳብ መጣባት። ሚስት ትኖሮ ይሆን የሚል። ወየው ጉዴ! የቀለበት ጣቱን አላየሁትም እኮ። ለምን ጣቱን ሳላይ ቀረው? ምን አይነቷ ነኝ ግን? በፍጹም አይኖረውም። ገና ወጣት ነው። ከዚህ በፊትስ አያገባም። ከራሷ ህሊና ጋር ተሟገተች። የጣት ቀለበቱን ባለማየቷ ተናደደች። መናደድ ብቻም ሳይሆን ሄደሽ ተመልሰሽ አረጋግጭና ቁርጥሽን ወቂው የሚል ስሜትን ገፋፍቷት ነበር። በሐረርጌ ክፍለ ሀገር በሐረር ከተማ ነዋሪ የሆኑት ፊታውራሪ በላይ እንግዳ ከመጀመሪያ የሕግ ባለቤታቸው ከወይዘሮ አይኔ አበባ ጥሩነህ ከወለዷቸው 8 ልጆች ውስጥ ብሩክ በላይ አራተኛ ልጅ ነው። ፊታውራሪ በላይ ልጃቸው ብሩክ በእናቱ ማህፀን ውስጥ እንዳለ በወዳጅነት አብረዋቸው ደስታንና ችግርን ካሳለፉት ከባላምባራስ ትኩነህ መብራቱ ጋር ከጓደኝነትም በላይ ወዳጅነታቸውን በጋብቻ ትስስር ሊያሳድጉት ፈለጉና ልጅ ሴት ከሆነች ለወንድ ልጄ፣ ወንድ ከሆነ ለሴት ልጄ በማለት ቃል ተገባቡ። ሁለቱ ጓደኛሞች በእርጉዝ ሚስቶቻቸው ማህፀን ውስጥ ባሉት ጽንሶች ሊቆራኙ በገቡት ቃል ኪዳን መሰረት እንደ አጋጣሚ ሆኖ የፊት አውራሪ በላይ ልጅ ወንድ ሆኖ ሲወለድ የባላምባራስ ትኩነህ ልጅ ደግሞ ሴት ሆነች። በሁለቱ ሕፃናት መካከል የነበረው የዕድሜ ልዩነት 2 ወር ብቻ ነበር። በዚህም ብሩክ ታላቅ ለመሆን በቅቷል። በዚያን ዕለት ወንድ ተወልዶ ቢሆን ኖሮ ያ ሁሉ የወላጆች ምኞት ከንቱ ሆኖ ይቀር ነበር። ያ የረጅም ጊዜ ምኞታቸው ምኞት ብቻ ሆኖ ባለመቅረቱ ሴቷ ልጅ የተወለደች ዕለት የሰርግ ያክል ድግስ በሁለቱም ቤት ተደግሶ ይህችን ዕድለኛ ልጅ በድሏ ብለው ሰየሟት። በድሏ ትኩነህና ብሩክ በላይ በቤተሰባቸው ፈቃድ አንዳቸው ለሌላው የትዳር ዋልታ መሆናቸውን ሳያውቁ በዚያ በወርቃማ የልጅነት ጊዜ ውሃ እየተራጩ ጭቃ እያቦኩ አብረው አደጉ። ብሩክና በድሏ በአካል እየጎለመሱ በአእምሮ እየበሰሉ ሲመጡ ወላጆቻቸው በትዳር እንዲተሳሰሩ የተስማሙባቸው ወደፊት
ለባልና ሚስትነት የታጩ መሆናቸውን ቀስ በቀስ እየተረዱ ሲመጡ ለጥቂት ጊዜም ቢሆን የመተፋፈርና የመሽኮርመም ጸባይ ቢያሳዩም ቀስ በቀስ ይህንን እያስወገዱ በተቃራኒ ጾታዎች መካከል በሚፈጠረው የግንኙነት መስመር መጓዝ ጀመሩ። ቀስ በቀስ የልጅነት ነፃ ፍቅራቸውን በጾታዊ ፍቅር እያጎለመሱት መጡ። በተለይ በአንድ ትምህርት ቤት ውስጥ አብረው እየተማሩ አብረው እየዋሉ ማምሸት ሲጀምሩ ቀስ ብለው ጊዜውን ጠብቀው ሊሆን የሚችለውን ከወዲሁ ቸኩለው ጀመሩት። በድሏ እዚህ ጎደለሽ የማትባል ቆንጆ ልጅ ነበረች። ምንም እንኳን የወደፊት ሚስቱ እንድትሆን በቤተሰብ መልካም ፈቃድ የተቸረችው ቢሆንም የሱ የግሉ ብቻ መሆኗን ለማረጋገጥ ብሩክ ቀስ በቀስ እያባበለ የፍቅር ጭውውት አስጀመራት። በድሏ ቀስ በቀስ ከብሩክ የበለጠ በፍቅር ወደቀች። ብሩክን የምትወድበት ቃልም አልነበራትም። በአጠቃላይ ነፍሷ እስከምትወጣ ድረስ ትወደዋለች፣ ይወዳታል። ይህ ለሁለቱም ፍቅረኛሞች አቦል የሆነ ፍቅር ቀስ በቀስ ስር እየሰደደ የሚያስቀኑ እየሆኑ ሄዱ። በዚህ መሃል ነበር እንግዲህ አብዮቱ የፈነዳው። በዚያን ጊዜ በፊት አውራሪ በላይ ቤት በአሽከርነት ተቀጥሮ ይሠራ የነበረው አደፍርስ በአብዮት ጥበቃ አባልነት በቀበሌ ውስጥ ከተመረጠና በኋላም የቀበሌው የአብዮት ጥበቃ ኃላፊ ከሆነ በኋላ ያንን ለዘመናት ውስጡን ሲበላ የቆየውን የፊት አውራሪን ልጅ በድሏን የማግኘት ህልሙን ሊያሳካ ቆርጦ ተነሳ። በመጀመሪያ አባቷን መሳሪያ ደብቀዋል በሚል ምክንያት ካሳሰራቸው በኋላ በሕዝብና በአብዮቱ ላይ ደባ የፈጸመ አድሃሪ ስለሆነ መረሸን አለበት የሚል አቋም ያዘ። ለዚህ ጥቆማው ሚስጥሩን ያውቃሉ በሚል ሽፋን ካሳሰራቸው ጠቅላላ ቤተሰቦች መካከል በድሏ አንዷ ነበረች። አባትሽን ወይስ ብሩክን ሲል ለህሊና የከበደ ጥያቄ አቀረበላት። ከዱላው ብዛት የተነሳ ከሁለቱ አንዳቸውን ከመምረጧ በፊት ሁለቱንም ነበር መልሷ። በመጨረሻ ላይ ግን ሰውነቷ በዱላ ብዛት ተተልትሎ አባቷንም ብሩክንም ራሷንም እንዳታጣ ስለሰጋችና የሁለቱንም ሕይወት ለማትረፍ ስትል ያቀረበላትን ጥያቄ እንደ ኮሶ እየመረራት ለመቀበል ተገደደች። ከዚያም ብሩክ በጸረ አብዮተኛነት ስም ወህኒ ቤት እንዲገባ ካደረገ በኋላ አደፍርስ ድል ያለ ድግስ ደግሶ በሰርግ አገባት። ብሩክ ከአባቱ ጋር እስር ቤት ውስጥ እንዳለ አደፍርስና በድሏ መጋባታቸውን ሲሰማ ራሱን ጠላ፣ መፈጠሩን አማረረ። በእንባ እየታጠበ አንጀቱ እየከሰለ የሚወዳት የሚያፈቅራት ከጭቃ ማብኳት ጀምሮ በልቡ ውስጥ የጠነሰሳት ፍቅረኛውን መነጠቁን አመነ። ለ6 ወራት ያህል በዚህ ሁኔታ በእስር ቤት እንዲቆይ ከተደረገ በኋላ ተሳትፎ በንባብ ደረጃ ብቻ ስለሆነ